ሄሎ ሰላም ጤና ይስጥልኝ የሸሪት ቤተሰቦች እንዴት ናችሁ? በዚህ ቪዲዮ ስለ አሲሜትሪክ ክሪፕቶግራፊ ወይም ፐብሊክ ክሪፕቶግራፊ እናያለን ማለት ነው። እዚህ ጋር አንድ ምትሃታዊ ሳጥን ላሳያችሁ። ሚራክለስ የሆነ ቦክስ ነው። ሁለት ቁልፎች አሉት። ኪ 1 እና ኪ 2 ማለት ነው። ሁለት ቁልፎች አሉት። ኪ 1 እና ኪ 2። የነዚህን ሁለት ቁልፎች ባህሪ ልንገራችሁ። ይህ ሳጥን በኪ 1 ከተቆለፈ የሚከፈተው በኪ 2 ነው። ትኩረት አድርግ እዚህ ጋር በኪ 1 ከተቆለፈ የሚከፈተው በየት ነው? በኪ 2 ነው ማለት ነው። በሁለተኛው ቁልፍ ነው። በመጀመሪያው ቁልፍ ከተቆለፈ የሚከፈተው በሁለተኛው ቁልፍ ነው። ይሄ ብቻ አይደለም። በሁለተኛው ቁልፍ ከተቆለፈ ደግሞ የሚከፈተው በመጀመሪያው ቁልፍ ነው። እንግዲህ ከድሮ ጀምሮ የምናውቀው ቁልፍ በቤታችን በቆለፍነው ቁልፍ ነው አይደለ የምንከፍተው። ይሄ ግን እንደዛ አይደለም። በአንድ ቁልፍ ከቆለፋችሁ የምትከፍቱት በሌላኛው ቁልፍ ነው። በዚህኛው ቁልፍ ከቆለፋችሁ ደግሞ የምትከፍቱት በኪ 1 ነው ማለት ነው። ኦኬ፣ በአንዱ ቁልፍ ለመክፈት በአንዱ ቁልፍ ለመዝጋት። በኪ 1 ከቆለፋችሁ በኪ 2 ይከፈታል። በኪ 2 ከተቆለፈ እንደገና በኪ 1 ይከፈታል ማለት ነው። እና ተአምረኛ ነው ተአምረኛ አይደለም? እንክት ከዚህም በላይ ተአምር የለም። ሶ በፐብሊክ ክሪፕቶግራፊ ኪ 1 ምን ይባላል? ፕራይቬት ኪ ይባላል። ኪ 2 ምን ይባላል? ፐብሊክ ኪ ይባላል። እና የሁለቱን ባህሪያት ላንብብላችሁ። ኦኬ፣ ፕራይቬት ኪ ኪፕ ሴክሬት ባይ ኢትስ ኦውነር። ኦኬ፣ ባለቤቱ ጋር ብቻ ነው መቀመጥ ያለበት፣ ለማንም መስጠት የለበትም። ፕራይቬት ኪ 1 ማለት ነው። አዝ ዘ ኔም ሰጀስት ኢት ኢዝ ፕራይቬት ቱ ዘ ኦውነር ማለት ነው። ያችን አሳልፎ ከሰጠ ቻው። ስለዚህ በከፍተኛ ሚስጥር መጠበቅ አለባት ፕራይቬት ኪ ማለት ነው። ሁለተኛ ዩዝድ ቱ ዲክሪፕት ዴታ ኢንክሪፕትድ ዊዝ ዘ ኮረስፖንዲንግ ፐብሊክ ኪ። ኦኬ፣ ሁለቶቹ ቁልፎች እንዳልኳችሁ ማቴማቲካሊ ሪሌትድ ናቸው፣ ጓደኛ ናቸው አይደለ? ስለዚህ ኢትስ ዩዝድ ቱ ዲክሪፕት ዴታ ዊዝ ዘ ኮረስፖንዲንግ ፐብሊክ ኪ። በፐብሊክ ኪ የተቆለፈውን የምትከፍተዋ እቺ ፕራይቬት ኪ ናት ማለት ነው። ሌላው ዩዝድ ቱ ክሪኤት ዲጂታል ሲግኔቸር። በላይ የሆነ ፊርማ መፈረም ቢፈልግ ዲጂታሊ መፈረም ቢፈልግ በማን ነው የሚፈርመው? በፕራይቬት ኪ ነው ማለት ነው። በፕራይቬት ኪ ከፈረመበት ዲጂታል ሲግኔቸር ይባላል። በሌላ ጊዜ ያሳያችኋለሁኝ። ፐብሊክ ኪውን የፈለገው ፐብሊክ ቦታ ላይ ያስቀምጠዋል። በዓለም ላይ ያለ ሰው በሙሉ የበላይን ፐብሊክ ኪ ያገኛል። ከዛም በኋላ እሱ በፕራይቬት ኪው አይደለ የፈረመው፣ ሰዎች በሙሉ በበላይ ፐብሊክ ኪ እየከፈቱ አዎ በትክክልም ይሄንን የፈረመው በላይ ነው። ምክንያቱም እየተከፈተ ያለው ዲክሪፕት እየተደረገ ያለው በማን ፐብሊክ ኪ ነው? በበላይ ፐብሊክ ኪ ነው። ስለዚህ በእርግጠኝነት ይሄንን የፈረመው ማን ነው? በላይ ነው ብለው ያምናሉ ማለት ነው። ዲጂታሊ ሳይን አደረጉ ይባላል። ኦኬ፣ ዲጂታል ሲግኔቸር ይባላል። ዲጂታል ፊርማ ማለት ነው። ልክ እንደ ሰው ፊርማ፣ ግን የሰው ፊርማ ይመሳሰላል ታውቃላችሁ። ይሄኛው ግን በፍጹም ኔቨር ኤቨር። ኦኬ፣ በሚቀጥለው ቪዲዮ በደንብ ሰራር ይሄ ግልጽ ይሆናል። ሌላው መስት ኔቨር ቢ ሼርድ ዊዝ አዘርስ። ከሌላ ጋር በፍጹም በጡራሽ ሼር መደረግ የለበትም። የመጨረሻው ኢትስ ኮምፕሮማይዝስ ካን ሊድ ቱ አንአውቶራይዝድ አክሰስ ኤንድ ኢምፐርሶኔሽን። ኦኬ፣ ፕራይቬት ኪ ተወሰደባችሁ ማለት ሊድስ ቱ አንአውቶራይዝድ አክሰስ። ኦኬ፣ በእናንተ ስም ያልተፈቀደ ሰው አውቶራይዝድ አክሰስ ሊያገኝ ይችላል። ወይም ኢምፐርሶኔሽን ማለት ማስመሰል ምንድነው? ዶናልድ ትራምፕን ብዙ ሰዎች ኢምፐርሶኔት እያደረጉት አይደለ? እያስመሰሉት አይደለ? በጆክ መልክ እንደዛ። ኢምፐርሶኔሽን ማለት አንድን ሰው ማስመሰል ኢምፐርሶኔሽን ነው የሚባለው። እና በዲጂታል ዓለም ኦኬ፣ በዲጂታል ወርልድ የበላይን ፕራይቬት ኪ ያለው ሰው በላይ ነኝ ቢል በቃ በላይ ነው ማለት ነው። ምክንያቱም እኛ በላይን የምናውቀው ፕራይቬት ኪውን ስላለው ነው። ስለዚህ የሱን ኪ ያላችሁ ማለት ምን ማለት ነው? በላይን ሆናችኋል ማለት ነው። በሌላ ጊዜ የምመጣበት ነው የሚሆነው። እያንዳንዱ የዌብሳይት ኦውነር የራሳቸው ምን አላቸው? ፐብሊክ ያላቸው፣ ፕራይቬት ኪ ያላቸው። ፕራይቬት ኪያቸውን ራሳቸው ላይ ኬፕት አድርገው በዓለም ላይ ያሉ ዩዘሮች በሙሉ ፐብሊክ ኪያቸውን ይሰጣሉ። ጉግል ያሰኘው ምንድነው? ፐብሊክ ኪው ነው። ኦኬ፣ ፐብሊክ ኪው እዛ ለዓለም በሙሉ ይሰጥና በዓለም ላይ ያላችሁ ሰዎች በሙሉ ብራውዘሮች ጉግል ክሮም፣ ፋየርፎክስ፣ ማይክሮሶፍት ኤጅ በሁሉም ብራውዘር ብትሄዱ ኦኬ፣ እነዚህ ሁላ ብራውዘሮች ክላይንት ናቸው አይደለ? የጉግል ዌብ ሰርቨር ክላይንቶች ናቸው ናቸው። እና በጉግል ፐብሊክ ኪ ኢንክሪፕት እያደረጉ ይልካሉ። ጉግል ደግሞ በዛች ባንዷ ፕራይቬት ኪ ዲክሪፕት ያደርጋል ማለት ነው። በዚህ መልክ ነው የሚገናኙት። እና
ጉግል መሆኑ የሚረጋገጠው በዛ ፕራይቬት ኪ ነው ማለት ነው። እና ይሄንን ለወደፊት በደንብ ማብራራው ነው የሚሆነው ምን ማለት እንደሆነ ዲጂታል ሲግኔቸር ላይ ዲጂታል ሰርቲፊኬት ላይ ስንመጣ ማለት ነው። ሶ የፐብሊክ ኪን ሐሳብ ስላላችሁ ስናብራራው ካን ቢ ሼርድ ኦፕንሊ ዊዝ ኤኒዋን ይሄኛው ከማንም ጋር ሼር ይደረጋል። አላማውም ፐብሊክ ኪ ማለት ለሁሉም ሰው እንዲታይ የተፈለገ ኪ ማለት ነው የትም ቦታ። ሌላው ዩዝድ ቱ ቬሪፋይ ዲጂታል ሲግኔቸር ክሪኤትድ ዊዝ ኮረስፖንዲንግ ፕራይቬት ኪ ፐብሊክ ኪ ለምንድን ነው የሚጠቅመው? ዩዝድ ቱ ቬሪፋይ ዲጂታል ሲግኔቸርን ለማረጋገጥ ይሄ የጉግል ፊርማ ነው ለማለት ምንድነው በጉግል ፐብሊክ የተከፈተ ከሆነ ቬሪፋይ የተደረገ ከሆነ በእርግጥም ይሄ የጉግል ነው ማለት ነው። በላይ መፈረሙን የምናረጋግጠው ምንድነው? በበላይ ፐብሊክ ኪ ዲክሪፕት ማድረግ ስንችል ምን እናደርጋለን ማለት ነው? በበላይ ፕራይቬት ኪ ኢንክሪፕት ተደርጓል ማለት ነው። ያ ማለት ዲጂታል ሲግኔቸር እያረጋገጥን ነው ማለት ነው ዊዝ ኮረስፖንዲንግ ፐብሊክ ኪ ፕራይቬት ኪ። ኦኬ ሌላው ካን ቢ ዲስትሪቢዩትድ ትሩ ፐብሊክ ዳይሬክተሪ ኦር ሰርቲፊኬትስ። ኦኬ መጨረሻ ላይ ማብራሪያውን የሚሆነው ሰርቲፊኬት አውቶሪቲ የሚባሉ አሉ። እነዚህ ሰርቲፊኬት አውቶሪቲ ይሄን ፐብሊክ ኪን ነው የሚሰጡት ባጭሩ። በዓለም ላይ ያሉ ዩዘሮች በሙሉ ምን ይሰጣሉ ማለት ነው? ይሄ ፐብሊክ ኪ የእንትና ነው እያሉ ሰርቲፊኬት እውቅና ይሰጣሉ። ይሄንን በደንብ መጨረሻ ላይ ማብራሪያው ነው የሚሆነው። ምናልባት ትንሽም ሴንስ ላይ ሰጣችሁ ይችላል። ብቻ ሐሳቡን ያዙት። ሪሌሽንሺፓቸውን ስናይ ሪሌሽን ቢትዊን ኪስ በሁለቱ ቁልፎች መካከል በፕራይቬት ኪ እና በፐብሊክ ኪ መካከል የመጀመሪያው ፐብሊክ ኪ ኤንድ ፕራይቬት ኪ አር ማቴማቲካሊ ሪሌትድ ኦኬ የተገናኙ ናቸው ማለት ነው። ሌላው ኢትስ ኮምፒውቴሽናሊ ኢንፊዚብል ቱ ድራይቭ ፕራይቬት ኪ ፍሮም ፐብሊክ ኪውን አውቀህ ኦኬ ኮረስፖንዲንግ ፕራይቬት ኪውን ለማግኘት ብትፈልግ ማለት ነው ኮምፒውቴሽናሊ ኢንፊዚብል ኦኬ በጣም ከባድ ነው። ሊትራሊ አይሆንም ብለህ ብታምን ነው የሚሻለው ማለት ነው። ከባድ። ሌላው ፈጣሪ ወደ ላይ ነው እንዴ እዚህ የሚያደርገው ዴታ ኢንክሪፕትድ ዊዝ ዋን ኪ ካን ኦንሊ ቢ ዲክሪፕትድ ዊዝ ዘ ኮረስፖንዲንግ አዘር ኪ ኦኬ በአንዱ ኪ ከተቆለፈ በሌላኛው ኪ ነው የሚከፈተው። በሌላኛው ኪ ከተቆለፈ ደግሞ በዚህኛው ኪ ነው የሚከፈተው። ቦዝ ዳይሬክሽን ማለት ነው ችግር የለውም። ብቻ ግን ባንዱ የተቆለፈው ባንዱ ኢንክሪፕት ባንዱ ዲክሪፕት የሚደረገው ማለት ነው። ይሄንን ማወቅ ያስፈልጋል ባህሪያቸውን ማለት ነው። ሌላው ቱጌዘር ሁለታቸው ባንድ በጥምረት ፕራይቬት ኪ እና ፐብሊክ ኪ ማለት ነው ዘይ ፕሮቫይድ ኮንፊደንሻሊቲ አውተንቲኬሽን ኢንቴግሪቲ ኤንድ ነን ሪፒዲሽን ኦኬ የሴኩሪቲ ታስታውሳላችሁ እነዚህን የሴኩሪቲ መርሆች እነዚህ የሴኩሪቲ መርሆች ሊሟሉ የሚችሉት በፕራይቬት ኪ እና ፐብሊክ ኪ ባንድ በመሆን ነው ማለት ነው። ግልጽ ነው። አክቹአሊ ይሄንን ቢጫ ቀለም የቀባሁት አውቄ ነው። ኦኬ ግማሽ እውነት ነው የሚጎለው ነገር አለ ማለት ነው። ቱጌዘር ዊዝ ዘይ ፕሮቫይድ ኮንፊደንሻሊቲ አውተንቲኬሽን ኢንቴግሪቲ ኤንድ ነን ሪፒዲሽን የሚለው ዲጂታል ሲግኔቸር መኖር አለበት። ከዛም በኋላ ሚሳክ ብቻውን ኦኬ ፐብሊክ ክሪፕቶግራፊ ብቻውን እነዚህ ነገር ሊያሳካ አይችልም። ይሄ ከፊል እውነት ነው። ምን ማለት እንደሆነ ወደፊት እየገባችሁ ይሄዳል ማለት ነው። ኦኬ እንደተለመደው አልማዝ ለበላይ ልትልክለት ነው አይደለ? በፐብሊክ ክሪፕቶግራፊ ወይም አሲሜትሪክ እንዴት ነው የሚሰራው እንዳልኳችሁ በፐብሊክ ክሪፕቶግራፊ እያንዳንዱ ኢንቲቲ እያንዳንዱ ሰው እያንዳንዱ ዌብሳይት ሁለት ኪ ያለው ሁለት ፔር ኦፍ ኪ ማለት ነው ፕራይቬት ኪ ፐብሊክ ኪ አልማዝ የራሷ ፕራይቬት ኪ ያላት ፐብሊክ ያላት በላይም የራሱ ፕራይቬት ኪ ያለው ፐብሊክ ያለው እኔ የራሴ ፕራይቬት ያለኝ ፐብሊክ ያለኝ እያንዳንዱ የሸረሪት ኔት ቤተሰብ የራሱ ፕራይቬት ያለው ፐብሊክ ያለው ጉግል የራሱ ፕራይቬት ያለው ፐብሊክ ያለው ፌስቡክ የራሱ ፕራይቬት ያለው ፐብሊክ ያለው ሲኤንኤን የራሱ ፕራይቬት ያለው ፐብሊክ ያለው ኤቭሪባዲ ሃቭ ዋት ፕራይቬት ኤንድ ፐብሊክ። አሁን አልማዝ ለበላይ ምስጢራዊ መረጃ ልትልክለት ነው ማለት ነው። እና እንዴት ይሻላል? ስቴፑ እንዴት ነው? መጀመሪያ በላይ አሁን እዚህ ጋር የአልማዝ ኪ አስፈላጊ አይደለም። ኦኬ በላይ ሁለት ኪ ጀነሬት ያደርጋል ፕራይቬት ኪ እና ፐብሊክ ኪ ማለት ነው። አረንጓዴው ፐብሊክ ኪ ነው። ኦኬ ለሁሉም ሰው ክፍት እንዲሆን ለሁሉም ሰው ይሰጠዋል ማለት ነው። በላይ ይሄንን አረንጓዴውን ኪ ፐብሊክ ኪ ለሁሉ ሰው ያሳየዋል ማለት ነው። ምንም ሚስጥር የለውም፣ የሚደበቅ ሚስጥር የለውም። ፕራይቬት ኪው አሳ ቀይዋ ፕራይቬት ኪ ናት። በላይ በከፍተኛ ሚስጥር ጠብቆ ያስቀምጣታል ማለት ለማንም ሼር አያረጋትም። ግልጽ ነው። ከዛ እነዚህን ሁለት ኪዎች ጀነሬት አድርጎ የለ ፕራይቬት ኪዋን ራሱ ጋር ያስቀምጥና ፐብሊክ ኪዋን ለአልማዝ ይሰጣታል።
ለኔ ሚስጥር መላክ ከፈለግሽ በዚህ ባረንጓዴው በፐብሊክ ኪ ኢንክሪፕት እያደረግሽ ላኪልኝ። ማንም ሰው በመንገድ ላይ ዲክሪፕት ሊያደርገው አይችልም። ምክንያቱም ቁልፉ ያለው እኔ ጋር ነው። ዲክሪፕት ማድረግ የሚችለው ብቸኛው በዓለም ላይ ያለ ሰው ማን ነው? በላይ ብቻ ነው ማለት። ሰማይ ዝቅ ምድር ከፍ ብትል ይህንን ዲክሪፕት ሊያደርግ የሚችለው ማን ነው? በላይ ብቻ ነው ማለት። ስለዚህ እንደተለመደው አልማዝ ሰላም በላይ የሚለውን ፕሌን ቴክስት ትጽፍለታለች ማለት ነው። ከዛስ ኢንክሪፕት ታደርገዋለች ዩዚንግ በላይስ ፐብሊክ ኪ። በበላይ ፐብሊክ ኪ ኢንክሪፕት ታደርገዋለች። ግልጽ ነው። ከዛም በኋላስ ያ ኢንክሪፕት ከተደረገ በኋላ ወደ ሳይፈር ቴክስት ይቀየራል። ሳይፈር ቴክስት ማለት ስክራምብል ዴታ ማለት ነው። ኤክስ ሃሽ ኤች ኬ ዲ ምናምን ኦኬ። ይሄ የት ይሄዳል? በተለያዩ ራውተሮች ስዊቾች በተለያየ ውቅያኖስ አቋርጦ የት ይሄዳል? በላይ ያለበት ቦታ ይደርሳል ማለት ነው። ከዛስ በመንገድ ላይ ሰዎች ቢያገኙት ራሱ ዲክሪፕት ማለት ምክንያቱም ቀዩዋ ቁልፍ ፕራይቬት ኪዋ ስለሌላቸው ማለት ነው። ከዛ በላይ የራሱ ኪዋ አለች አይደለ? ቀዩዋ ቁልፍ በዛች ዲክሪፕት ያደርጋትና ሰላም በላይ የሚለው ሚስጥር ይደርስበታል ማለት ነው። This is how the public key cryptography ወይም asymmetric key cryptography work። አሁን ይሄን በቲዮሪ ያለውን እስኪ ደግሞ ትንሽ ወደ መሬት ወረድ ብለን እናየው በሌላ ምሳሌ ማለት ነው። ባለፈው ቪዲዮ እንዳሳየዋችሁ አይነት ምሳሌ እንመልከት። መጀመሪያ ሰላም የሚለው ፕሌን ቴክስት አልማዝ የምትጽፈው አለ ማለት ነው አይደለ? ከዛ ሰላም የሚለውን ወደ ቁጥር እንቀይረዋለን ማለት ነው። ኤስ ስንት ነው? እዚህ ጋር በማየት 18 አይደለ? ኢሳ 4 እያልን ሁሉንም እንቀይራቸዋለን ማለት ነው። እንደዚህ ይሆናል። ባለፈው ስላየነው ይሄ አልደግመው። ከዛ ይሄ ፕሌን ቴክስት ነው የሚቀየረው ወደ ምንድነው? ወደ ሳይፈር ቴክስት ነው አይደለ? ስለዚህ ፎርሙላው እንዴት ነው? ኦኬ ፕሌን ቴክስትን ወደ ሳይፈር ቴክስት የምንቀይርበት ፎርሙላው እንደዚህ ነው። በነገራችን ላይ ባለፈውም ይሄ ፎርሙላ ነበረ፣ ግን ጀስት ቀላል ስለሆነ ፎርሙላ አላሳየዋችሁም። ሲ ኢኩል ይሆናል ፒ ፕላስ ኬ ሞድ 26 ነው። ኦኬ ሲ ኢኩል ይሆናል ፒ ፕላስ ኬ ሞድ 26። ሲ ማለት ሳይፈር ቴክስት ምስጢራዊ ቴክስቱ እኩል ይሆናል ፒ ማለት ፕሌን ቴክስት ኦኬ ፕላስ ኬ ማለት ቁልፉ ማለት ነው። ሞድ 26 ሞድ ማለት ሞጁለስ ማለት ነው። የምታስታውሱ ከሆነ ፕሮግራሚንግ የምታውቁ ከሆነ አዲሽን፣ ሰብትራክሽን፣ መልቲፕሊኬሽን፣ ዲቪዥን ሞጁለስ ብለን አይደለ? ሞጁለስ ኦፕሬተር ማለት ተካፍሎ ቀሪው ማለት ነው። ኦኬ ተካፍሎ ቀሪው ምን ይባላል? ሞጁለስ ይባላል ማለት። ጉድ ሶ ሳይፈር ቴክስት ኢኩል ይሆናል ፕሌን ቴክስት ሲደመር ኪ ሞድ 26። ኪ አሁን እዚህ ጋር እኔ የመረጥኩት 24 ነው። ይሄ ኪ 24 የበላይ ፐብሊክ ኪ ነው በነገራችን ላይ። እስኪ አረንጓዴ ላድርገው እንደውም ይቅርታ። ኦኬ ይሄ ኪ 24 ስንት ነው? የበላይ ፐብሊክ ኪ ነው ማለት ነው። ስለዚህ አልማዝ በዚህ እየቆለፈች ነው የምትልክለት ማለት ነው። ከዛም በኋላ ፕራይቬት ኪው ደግሞ በላይ ጋር አለ። ኦኬ እና በነገራችን ላይ በዚህ ሲምፕል ለማለት ፕራይቬት ኪና ፐብሊክ ኪው ተደምረው 26 ነው የሚመጡት። ምክንያቱም በእንግሊዝኛ 26 ሌተሮች ስላሉ ሽፍት አክቹአሊ ይሄ ሲዘር ሳይፈር ባለፈው ነግራችኋለሁ። እኛ ሲዘር ሳይፈር በጁሊየስ ቄሳር፣ ሲዘር ማለት በአማርኛው ቄሳር ነው የሚባለው። በጁሊየስ ቄሳር እንትን የተባለ በፊት የነበረ ከዛሬ 2100 ዓመት በፊት ምናምን ማለት ነው። ያ ማለት ከኢየሱስ ክርስቶስ ዓመተ ልደት በፊት 100 ዓመት በፊት ማለት ነው። ኦኬ የነበረ ሰው ነው ጁሊየስ ቄሳር ማለት። ኢቭን ጁላይ የሚለው ወር በሱ የተሰየመለት የእንግሊዘኛ ጁላይ የሚለው እንትን በሱ ስም ነው ማለት ነው። ኤኒዌይስ እና ይሄንን ሽፍት በማድረግ ነው አይደለ? ስለዚህ ይሄ ፐብሊክ ኪው 24 ከሆነ የዚህ ተቃራኒ ደግሞ ፕራይቬት ኪው ደግሞ 2 ነው የሚሆነው ማለት ነው። ተደምረው 26 እንዲመጡ ማለት ኪው 24 ከሆነ ፐብሊክ ኪው 24 ከሆነ ፕራይቬት ኪው ስንት ነው? 2 ነው። 20 ቢሆንሳ 20 እና ስንት ነው 26 የሚመጣው? 6 ማለት ነው። ኦኬ 20 ሲደመር 6 26። ስለዚህ ፕራይቬት ኪው 20 ከሆነ ፐብሊክ ኪው 26 ማን ነው ተደምረው 26 መምጣት አለባቸው። ኦኬ 10 ከሆነ 16። ኦኬ ፕራይቬት ኪው 10 ከሆነ ፐብሊክ ኪው 16። ፕራይቬት ኪው 5 ከሆነ ፐብሊክ ኪው 21 ሲደመሩ እንደዛ እንዲመጡ ማለት ነው። ስለዚህ ይሄ ፐብሊክ ኪው 26 ነው ማለት ፕራይቬት ኪው 2 ነው ማለት ነው። ጉድ ዜርፎር አሁን ኢንክሪፕት ልናደርጋቸው ነው አይደለ? ስለዚህ ኤስን ኢንክሪፕት ለማድረግ በፎርሙላ ውስጥ እናስገባለን። ሲ ኢኩል ይሆናል ፒ ፕላስ ኬ ሞድ 26
ኦኬ ፒ ማለት ስንት ነው? ፕሌን ቴክስቱ ማለት ነው። እነዚህ ፕሌን ቴክስት ሰላም የሚለው እኮ ፕሌን ቴክስት ነው አይደለም? 18 ሲደመር ኬ ስንት ነው? 24 ነው። 24 ሞድ 26 ማለት ነው። ኦኬ እዚህ ጋር 18 ሲደመር 24 ሞድ 26 18 ማለት ፕሌን ቴክስቱ ኪው ደግሞ ይሄ ደግሞ ፐብሊክ ኪው ሞድ 26 ይሆናል ማለት ነው አይደለም? ስለዚህ 18 ሲደመር 24 ስንት ነው? 42 ሞድ 26 ይሆናል ማለት ነው። 46 ሞድ 26 ማለት 42ን ለ26 ታካፍሉ አንድ ይደርስና ቀሪ ስንት አለ? 16 አለ ማለት ነው። ከፈለጋችሁም 42 ሲቀነስ 26 ብላችሁ ብታረጉም ትችላላችሁ። ኦኬ 42 ሲቀነስ 26 ስለዚህ 42 ሞድ 26 ስንት ነው? 16 ነው ማለት ነው። በጣም ጥሩ 16 ከቴብሉ ጋር በማየት ስንት ነው? ኪው ነው ማለት ነው። ኪው በዚህ መልክ ለሁሉም ስፔሊንጎች እንሰራለን። ስለዚህ የኢን ለመስራት እንዴት ነው? ፒ ፕላስ ኪው ሞድ 26 ያ ማለት ፒ ስንት ነው? 4 ሲደመር ኪው 24 ሞድ 26 ነው ማለት ነው። የኤልም እንደዚሁ የኤም እንደዚሁ የኤምም እንደዚሁ ማለት ነው አይደለ? ጊዜ ለመቆጠብ ስለዚህ 4 ሲደመር 24 ኢ ጋር መተናል። 4 ሲደመር 24 ሞድ 26 ነው። 4 እና 24 28 ማለት ነው አይደለ? 28 ሞድ 26 አይደለ? የኤልም እንደዚሁ የኤም እንደዚሁ የኤምም እንደዚሁ። በጣም ጥሩ። ስለዚህ ኢ ላይ ስንመጣ 26 ሞድ 24 ስንት ነው? አንድ ይደርስና ቀሪ 2 አለ ማለት ነው። ስለዚህ 2 ይሆናል ማለት ነው። ግልጽ ነው። የኤልሳ 35 ሞድ 26 ስንት ይሆናል? 9 ይሆናል ማለት ነው። አንድ ደርሶ ቀሪ 9። 24 ሞድ 26 ሳ ስንት ነው? ኦኬ 0 ደርሶ ቀሪ 24 አለ ማለት ነው። ያ ማለት 24 ራሱ ነው ማለት ከ26 በታች ከሆነ መልሱ ራሱ ነው። ለማረጋጋት ከፈለግን በካልኩሌተር ላሳያችሁ። ኦኬ ከዚህ ልውጣና ኦኬ ካልኩሌተር ኦኬ እዚህ ልምጣና 24 ሞድ 26 ማለት ነው አይደለ? ይሄው ኢኳል ሲሆን ስንት ነው? 24 ራሱ ነው ማለት ነው። ግልጽ ነው። ጉድ። ስለዚህ 24 ሞድ 26 ስንት ነው? 24 ነው። 36 ሞድ 24 10 ነው። ኦኬ 36 አንድ ደርሶ ቀሪ 10 አለ ማለት ነው። ሶ 2 ስንት ነው? ወደ ኢ ተመልሰናል። እዚህ ጋር 2 ስንት ነው? 2 ማለት ከቴብሉ ላይ ሲ ነው ማለት ነው። 9 ማለት እሳ ከቴብሉ ላይ ጄ ነው። 24 ማለት ደግሞ 24 ዋይ ነው ማለት ነው። ኦኬ እያለ 10 ከቴብሉ ሲታይ ስንት ይሆናል? 10 ኬ ይሆናል ማለት ነው። ግልጽ ነው። ስለዚህ ምን ሆነ ማለት ነው? ኪው ሲ ጄ ዋይ ኬ ሆነ ማለት ነው። ስለዚህ ሰላም የሚለው ጽሁፍ ወደ ማን ተቀየረ ማለት ነው? ወደ ኪው ሲ ጄ ዋይ ኬ ተቀየረ ማለት ኢንክሪፕት ተደረገ ማለት ነው። ይሄ ዲክሪፕት የሚሆነው በማን ነው? በበላይስ ፕራይቬት ኪ ያ ማለት በሁለት ኪ 2 ሲሆን ነው ማለት ነው። እሱን ዲክሪፕት አድርገን እንያ። መርሃባ ዲክሪፕት ለማድረግም ይሄ ቴብሎ ያስፈልገናል አይደለ? ኢንፑቱ ምንድነው? ፕሌን ሳይፈር ቴክስቱ ኪው ሲ ጄ ዋይ ኬ ነው ማለት ነው። ይሄንን ዲክሪፕት ልናደርገው ነው። ይሄ ሳይፈር ቴክስት ነው፣ ሚስጥሩ ነው አይደለ? የማይታወቅ ጅብሪሽ ነገር ነው ማለት ነው። ጉድ። ሶ መጀመሪያ እነዚህ ወደ ምን እንቀይራቸዋለን? ወደ ቁጥር እንቀይራቸዋለን ማለት ነው። ኪው ሲ ጄ ዋይ ኬ ኪው ስንት ነው? ከቴብሉ ጋር በማየት ኪው 16 ሲ ሁሉንም እንደዚህ እንቀይራቸዋለን ማለት ነው። በጣም ጥሩ። ከዛ ፎርሙላው ምንድነው? የቅድሙ ራሱ ፎርሙላ ማለት ነው። ኦኬ ፕሌን ቴክስት አሁን የምናገኘው ማለት ነው ፕሌን ቴክስት ነው አይደለ? ፕሌን ቴክስት እኩል ይሆናል ሲ ፕላስ ኬ ሞድ 26 ማለት ነው። ሲ ማለት ሳይፈር ቴክስት፣ ይሄ ሳይፈር ቴክስት ነው። ፕላስ ኬ ማለት ደግሞ ቁልፏ ናት። ቁልፏ ስንት ናት? ቀይዋ ቁልፍ 2 ፕራይቬት ኪ ናት ማለት ነው አይደለ? ስለዚህ ሲ ፕላስ ኬ ሞድ 26 ይሆናል ማለት ነው። ስለዚህ የኪውን ስንሰራ ሲ ስንት ነው? 16 ኬሳ 2 16 ሲደመር 2 ሞድ 26 ይሆናል ማለት ነው። ልክ እንደዚህ 16 ሲደመር 2 ሞድ 26። ስለዚህ 16 ሲደመር 2 ስንት ነው? 18 ሞድ 26። በጣም ጥሩ። 18 ሞድ 26 ስንት ነው? 18 ራሱ ማለት ነው። ምክንያቱም ከ26 በታች ከሆነ ሞድ ራሱ ነው። ኦኬ 18ን ከቴብሉ ላይ ስንፈልገው ስንት ይሆናል? ኤስ ይሆናል ማለት ነው። ኤስ። በጣም ጥሩ። ልክ እንደዚህ ሁሉ የሌሎቹንም ኪዎች እንፈልጋቸው። ጉድ። ወደ ሲ ስንመጣ
ሲን ፎርሙላ እናስገባለን። ሲ ፕላስ ኬ ሞድ 26 ስንት ነው? ሲ 2 ሲደመር 2 ሞድ 26 ይሆናል ማለት ነው። 9ም እንደዚሁ 24ም እንደዚሁ 10ም እንደዚሁ ጊዜ ለመቆጠብ ማለት ነው። ስለዚህ 2 ሞድ 26 2 ሲደመር 2 ሞድ 26 ማለት 2 ሲደመር 4 ሞድ 26 11 ሞድ 26 26 ሞድ 26 12 ሞድ 26 ይሆናሉ ማለት ነው። ሶ 2 ሞድ 26 ስንት ነው? 2 ራሱ ነው ማለት ነው። ከ26 በታች ከሆነ ራሱ ነው። 11 ሞድ 26 ነው 11 ራሱ። 26 ሞድ 26 ማለት ስንት ነው? 26 ሲካፈል ለ26 ስንት ነው? 1 ቀሪ ስንት ነው? ቀሪው 0 አይደለ? ቀሪው 0 ነው። ሞድ ማለት እኮ ቀሪው ነው። ኪፕ ኢን ማይንድ። ስለዚህ 0 ይሆናል ማለት ነው። 12 ሞድ 26 ስንት ነው? 12 ራሱ ነው ማለት ነው። ስለዚህ አሁን 4 ምንድን ነው? 4 ከቴብሉ ላይ እንፈልጋለን ኢ ነው ማለት ነው። 11 ከቴብሉ ይፈልጋል ኤል ነው ማለት ነው። 0 ማለት ደግሞ 0ማ ኤ ነው ይታወቃል። 12 ዌር ኢት ኢዝ ኤም ነው ማለት ነው። ዩሲ ሰላም የሚለው መጣ ማለት ነው። በ26 ቁጥር ኢንክሪፕት ያደረግነው በ2 ቁጥር ዲክሪፕት ተደረገ። 2 እና 26 ራንደም ነምበሮች ሳይሆኑ ማቴማቲካሊ ሪሌትድ ናቸው። ስለዚህ ኪው ሲ ጄ ዋይ ኬ የሚለው ሳይፈር ቴክስት ወደ ማን ተቀየረ ማለት ነው? ሰላም ወደሚለው ፕሌን ቴክስት እንደገና ተመለሰ ማለት ነው። በጣም ጥሩ። ይህ ምርጥ ፐብሊክ ክሪፕቶግራፊ ወይም አሲሜትሪክ ክሪፕቶግራፊን ለማስረዳት የሚጠቅም ምሳሌ ነው አይደለ? ነገር ግን ይሄ አሁን ስንት አማራጭ አለው? ኪው ስንት ሊሆን ይችላል? 26 ፖሲቢሊቲ ነው ያላቸው አይደለ? ምክንያቱም 26 ሌተሮች ስለሆኑ ምን ያክል ጊዜ ነው ሽፍት ማድረግ የሚቻለው? ወይ ኪው 0 ነው፣ 1 ነው፣ 2 ነው፣ 3 ነው፣ 4 ነው፣ 5 ነው እያለ እስከ 26ኛ ሲደረግ ደግሞ ይመለሳል አይደለ? ስለዚህ 26 ፖሲብል አማራጭ ነው ያለን ማለት ነው አይደለ? ስለዚህ እቺን አሁን መገመት ከባድ ነው እንዴ? ከባድ አይደለም፣ በጣም ቀላል ነው ማለት ነው አይደለ? ሰከንድም አይፈጅም። ነገር ግን የፐብሊክ ክሪፕቶግራፊ ዋና ስትሬንግዛቸው የኪ ሳይዛቸው ነው ማለት ነው። የአርኤስሲ አልጎሪዝም፣ የዲፊ-ሄልማን አልጎሪዝም፣ ሌሎችም ስትሮንግ የሆኑ የፐብሊክ ክሪፕቶግራፊ አልጎሪዝሞች ኪ ሳይዛቸው 2048 4096 እየሰማችሁ ነው። 4096 ቢት ነው ማለት ነው። ይሄ ምን ያክል ከባድ እንደሆነ ላሳያችሁ ዲክሪፕት ለማድረግ ማለት። ምክንያቱም ይሄኛው ስንት ነው? 26 አማራጭ ነው ያለው። የዛሳ 4096 ልተወውና 2048 ምን ያክል ሂውጅ ነምበር እንደሆነ ላሳያችሁ። ወደ ካልኩሌተር ልመልሳችሁና ኦኬ ላጥፋውና ይሄንን 2048 ቢት ማለት 2 the power of 2048 ኢኳል አያችሁ ይሄን ቁጥር ሉክ ዲስ ነምበር ኦኬ 3 ነጥብ ምናምን ብሎ እንደው ይሄን እርሱትና the power of 616 ኦኬ 616 ዜሮ ያለበት ማለት ነው። 3 ቁጥርና ወደፊት ስንት ቁጥር ያለበት 616 ዜሮ ያለበት ቁጥር ብላችሁ አስ ይቅርታና ይሄን በማይክሮሶፍት ወርድ ላስረዳችሁ ኦኬ 2 the power of 616 ማለት 2 the power of 616 አማራጭ ማለት ምን ያክል ከአእምሮ በላይ ነው ኦኬ ይሄንን ዲክሪፕት ለማድረግ ኦኬ ያለው አማራጭ ማለት ነው። አሁን በዚህ በእኛ ሲምፕል ክሪፕቶግራፊ ምንድነው ያሳያችሁ 26 አማራጭ አለው አላልኳችሁም? በዚህ ህሳ 2 the power of 616 አይደለ 3 ብላችሁ ስንት ዜሮ 616 ዜሮ ያለው ማለት 1 2 3 4 5 6 7 8 9 10 11 616 ዜሮ ያለበት ይሄን ምን ያክል ምን ትሉታላችሁ? እሺ በጣም ሂውጅ እንዴ ከባድ ነው። ይሄን ዲክሪፕት ለማድረግ ጊዜ ይፈጃል ማለት ነው። ስለዚህ ምን ማለት ነው ባጭሩ የመጀመሪያው ኪ 248 ማለት ነው ኤቭሪቲንግ በኮምፒውተር ኤቭሪቲንግ ባይነሪ ነው አይደለ 00000000 ስንት ዜሮዎች 2048 ዜሮዎች አሉ ማለት ነው። ከዛም በኋላስ
0.0000001 ትላላችሁ ማለት ነው። የመጀመሪያዋ 0.000 ብላችኋል አይደለ? ሁለተኛዋ ኦኬ፣ ሁለተኛዋ ደግሞ 0.001 ከዛም በኋላ 1011 እያላችሁ ስንት አማራጮች አላችሁ ማለት ነው? 2048 ኦኬ። ይሄኛው ባይነሪ አቆጣጠር የምታውቁ ከሆነ ማለት ነው። እቺኛቷ እቺ እንደዚህ ነች አይደለም? ሶስተኛዋ ደግሞ ምን ትሆናለች? ኮምፒውተር ላይ አድርጋላችሁና 10 ይሆናል ማለት ነው። 10 አይደለ? ከዛ 11 ይሆናል ማለት ነው። ይሄ እንግዲህ ከኋላ አሳጥሬው ነው። ስንት ዜሮዎች አሉ ወደዚህ? 2040 ቶታሊ ስንት ነው? 2048 ዜሮ 2047 ዜሮ እና መጨረሻዋ ላይ 1 ከዛም በኋላ ወደዚህ 2046 ዜሮ ወደዚህ ኦኬ 2046 ዜሮ ወደዚህ ከዛም በኋላ 10 11 እያለ መጨረሻ ላይ ማለት ነው 111111111111111111 የሆነ 2048 ዋንዋኖች ማለት ነው። ይሄንን ኦኬ ስታረጉ ኪው ይሄ ነው። ከዚህ ውጭ እኮ አይደለም ኪው። በነገራችን ላይ ኪው እኮ ይታወቃል። ግን ይሄንን እያንዳንዱን ፖሲብል አማራጭ ዲክሪፕት ለማድረግ ጊዜ ይበቃችኋል ወይ ነው። ኢትስ ኤ ማተር ኦፍ ታይም። ክሪፕቶግራፊ ኢዝ ናቲንግ ኤ ማተር ኦፍ ታይም፣ የጊዜ ጉዳይ ነው። ይዘገያል እንጂ የጅብ ናት ይላል ያበሻ አይደለ? ይዘገያል እንጂ ዲክሪፕት መሆኑ እኮ አይቀርም። ግን ጊዜ ይበቃችኋል ወይ ነው። ኦኬ አሲዩም ሱፐር ኮምፒውተር 1 ቢሊየን ዲክሪፕሽን ፐር ሰከንድ ይሰራል አሉ። 1 ቢሊየን ዲክሪፕሽን ፐር ሰከንድ ኦኬ። ይሄንን ቁጥር በምን ያክል ሰከንድ እንደሚፈጅበት ካልኩሌት አድርግላችሁና አእምሯችሁን አሳርፉት። ኦኬ ወደ ካልኩሌተሩ ልምጣላችሁና ኦኬ ዌር ኢዝ ታይም ይታለ አንድ ኦኬ እዚህ ጋር አመት ጉድ ሰከንድ የትዛለች ሰከንድ ልክ ነው። አንድ አመት ስንት ሰከንድ ነው? አንድ አመት ስንት ነው? 31,557,600 ኦኬ 31,557,600 ሰከንድ እንዴ በጣም ትንሽ ነው። ባይዘው እቺን ብቻ ነው የምንኖረው። ኤኒዌይስ ኦኬ ይሄን ቁጥር ጽፌዋለሁ በስክሪፕቶ። ወደዚህ እንምጣና ኦኬ በነገራችን ላይ ይሄን 6 ይሄ እኮ 10 ነው አይደል እንዴ? 10 ዘ ፓወር ኦፍ ኦኬ 3 ታይምስ ኦኬ 3 ታይምስ 3 ታይምስ ኦኬ 3 ታይምስ 10 ሬዝ ቱ 6 16 ይሄ ነው። ይሄ ቁጥር ነው እንጂ 2 ዘ ፓወር ኦፍ አይደለም። ኦኬ ይሄ ቁጥር ይሄንን የሚያክል ፖሲብል ዲክሪፕሽን ያስፈልገዋል ማለት ነው። አንድ አመት ደግሞ ስንት ነው? 31,557,600 ይሄን ነው የጻፍኩት። ስለዚህ ሲባዛ በስንት ማለት ነው? 1 ቢሊየን ኢንስትራክሽን ዲክሪፕሽን ፐር ሰከንድ ይሰራል። 1 ቢሊየን ማለት ደግሞ ስንት ዜሮ ያለው ነው? 9 ዜሮ ያለው ማለት አይደል? 6 ዜሮ ያለው ሚሊየን ነው። 9 ዜሮ ያለው ቢሊየን፣ ትሪሊየን ደግሞ 12 እያለ ነው ማለት ነው። 2 1 2 3 4 5 6 7 8 9 ኦኬ ይሄንን እናብዛው እስኪ ኦኬ ካልኩሌተር ላይ ኮፒ እናርገውና ሳይንቲፊክ ካልኩሌተር ይሄንን ላጥፋውና ኦኬ ፔስት ይባል። ኦኬ ፔስት ቢደረግ ስንት ነው? ይሄ ቁጥር ይመጣል ማለት ነው አይደለ? እሺ ይሄ ቁጥር ስንት ነው? ሚሊየን፣ ቢሊየን፣ ትሪሊየን፣ ኳድሪሊየን፣ ኳንቲሊየን ማለት ነው አይደለ? ስለዚህ 31 ኳንቲሊየን 557 ኳድሪሊየን 600 ትሪሊየን ማለት ነው አይደለ? አው ፈጣሪ ሆይ ኤኒዌይስ ይሄ ቁጥር ማለት ያ ሱፐር ኮምፒውተር በሰከንድ 1 ቢሊየን ዲክሪፕሽን የሚሰራ ማለት ነው አይደለ? 1 ቢሊየን ዲክሪፕሽን የሚሰራ በአመት ይሄን ያህል ዲክሪፕሽን ይሰራል ማለት ነው። ይሄ ምክንያቱም በአመት ውስጥ ያለው ሰከንድ ይሄ ነው። ስለዚህ እቺን ቁጥር ኮፒ ላድርጋትና ይሄ ሲካፈል ማለት ነው አይደለ? ዲቫይድድ ባይ ለስንት ማለት ነው? ሲካፈል ለዚህ ቁጥር ሲሆን ማለት ነው። ይሄ 3 ታይምስ 10 ሬዝ ቱ 666 ሲካፈል 616 ሲካፈል ለዚህ ቁጥር ማለት ነው።
አይደለ? ሶ ወዴት ልምጣላችሁ? ላጥፋው። እሺ ቱ ዘ ፓወር ኦፍ 2048 ኦሪጂናል ቁጥሩ ማለት ይሄ ነው አይደለ? ይሄ 616 ሲካፈል ኮፒ አድርጌዋለሁኝ ፔስት ይሄ ቁጥር ማለት ነው ኢኳልስ አያችሁ ባጭሩ አንድ ቁጥር አድርጉና ፕላስ 600 ኦኬ 600 ዜሮ ያለው ማለት ኦኬ 1 ታይምስ 10 ሬይዝ ቱ 600 1 ታይምስ በቃ 10 ዘ ፓወር ኦፍ 600 ማለት ነው 600 ኦኬ ይሄን ቁጥር ተመልከቱ ዘ ፓወር ኦፍ ይቅርታ ገላበጥኩት 10 600 አይደለ? እሺ አንዛዛውት ግን ዛሬ 10 ዘ ፓወር ኦፍ 600 ዓመት ይፈጃል ማለት ነው። 600 ምን ይፈጃል ማለት ነው? ዓመት ይፈጃል ማለት ነው። ኦኬ 10 ታይምስ 10 ዘ ፓወር ኦፍ 600 ይር ይፈጃል ማለት ነው። ይሄን ያህል ዓመት ቆይቶ ዲክሪፕት ይሆናል። ስለዚህ ሃው ስትሮንግ አርኤስ አልጎሪዝም በቃ እንዳታስበው ኦኬ በብሩት ፎርስ አታክ ኦኬ በብሩት ፎርስ ነው የሚባለው እያንዳንዱን ትራያል ኤንድ ኢረር ሞክረ የሚፈጀው ስንት ዓመት ነው 600 ዜሮ ያለው ማለት ነው ይሄ በቃ አውት ኦፍ እንትን ነው ስለዚህ ክሪፕቶግራፊ ኢዝ ጀስት ኤ ማተር ኦፍ ታይም የጊዜ ጉዳይ ነው ማለት ነው በፍጹም ይሄን ዲክሪፕት ማድረግ ህልም ነው ወደ እንትኑ ተመልሻለሁኝ አዝግ ነበር በእናት ኤኒዌይስ ወደ አሲሜትሪክ እና አሲሜትሪክ ኪ ክሪፕቶግራፊ ልዩነታቸውን እስኪ እንመልከት ኦኬ ፊቸርስ አለ ሲሜትሪክ አሲሜትሪክ ኪ ክሪፕቶግራፊ የመጀመሪያው ነምበር ኦፍ ኪ ዩዝ በፕራይቬት በሴክሬት ሲሜትሪክ ክሪፕቶግራፊ ዩዝ ዋን ሼርድ ኪ ፎር ቦዝ ኢንክሪፕሽን ኤንድ ዲክሪፕሽን አንድ ቁልፍ ነው የሚጠቀመው ኢንክሪፕትም ዲክሪፕትም ለማድረግ ማለት ነው በአሲሜትሪክ እሳ ዩዝ ቱ ኪስ ኦኬ ፐብሊክ ኤንድ ፕራይቬት ኪ በአንዱ ኢንክሪፕት ካደረግ በሌላው ዲክሪፕት ታደርጋለህ በሌላው ዲክሪፕት ኢንክሪፕት ካደረግ ደግሞ በዚህኛው በሁለቱም ሳይድ ይሰራል በነገራችን ላይ ነው ማለት ነው ኦኬ ኢንክሪፕሽን ስፒድ ፍጥነት ላይ ደግሞ ማን ፈጣን ነው ሲሜትሪክ ፈጣን ነው ማለት ነው የሲሜትሪክ በጣም ጥቅሙ ምንድነው በጣም ፈጣን ነው ይሄኛው ደግሞ ስሎው ነው ኦኬ ኪ ሳይዛቸው ራሱ ትልቅ ነው ኮምፒውቴሽናል ሪኳየርመንት ሪኳየር ሌስ ፕሮሰሲንግ ፓወር ኦኬ የዚህኛው ሪኳየር ሞር ፕሮሰሲንግ ፓወር ኦኬ ኪ ዲስትሪቢዩሽን እሳ ሴክሬት ኪ መስት ቢ ሴኩርሊ ሼርድ ቢትዊን ፓርቲስ ኦኬ በፓርቲስ በሁለቱ በአሊስና ቦብ ማን ነው አልማዝና በላይ ምን መሆን አለባቸው ማለት ነው ሼርድ ሲደራረጉ በሚስጥር መላላክ አለበት አለበለዚያ እንዴት ይሆናል ፐብሊክ ካን ቢ ሼርድ ኦፕንሊ ፕራይቬት ኪ ሪሜን ሴክሬት ኦኬ አዝ ሎንግ አዝ ፕራይቬት ኪ ሴክሬት እስከሆነች ድረስ ፐብሊክ ዝም በተሰጠዋለ ማለት ምንም አያሳስብም ምርጥ ነው ማለት ነው ኦኬ ስኬላቢሊቲ ምን ያክል ስኬል ማድረግ ይቻላል ኪ ማኔጅመንት ቢካም ዲፊካልት አዝ ዘ ነምበር ኦፍ ዩዘርስ ኢንክሪዝ ኦኬ እዚህኛው ኢዚ ኪ ማኔጅመንት ፎር ላርጅ ኔትወርክ ኦኬ ጉግል ኦኬ ከእያንዳንዳችን ጋር ሲያወራ ማለት ነው አንድ ፐብሊክ ብቻ ነው ያለው እያንዳንዳችን በሱ ፐብሊክ ኢንክሪፕት እያደረግንለት እንልካለን እሱ የራሱ ፕራይቬት ኪ ስላለው ዲክሪፕት ያደርጋል ማለት ነው ኦኬ ሌላሳ ሴኩሪቲ ዲፔንድ ኦን ኪፒንግ ዘ ሼርድ ኪ ሴክሬት ኦኬ ያቺ ቁልፏ ወሳኝ ናት ማለት ነው ያቺን ከጠበቃት ይጠበቃል ካልሆነ ግን ኮምፕሮማይዝ ይሆናል ማለት ነው የትኛታሳ ሴኩሪቲ ዲፔንድ ኦን ፕሮቴክቲንግ ዘ ፕራይቬት ኪ ማለት ነው ፕራይቬት ኪዋን መጠበቅ አለበት እዚህ ጋር ደግሞ ሼርድ ኪዋ ማለት ነው ታይፒካል ዩዝ ዋና ዓላማቸው ግን የእውነት ምንድነው ከተባለ እዚህ ጋር ነው ጉዳዩ ኢንክሪፕቲንግ ላርጅ አማውንት ኦፍ ዴታ ኤፊሺየንትሊ ማለት ነው በጣም ሂውጅ አማውንት ኦፍ ዴታ ኢንክሪፕት የምናደርገው በማን ነው በሲሜትሪክ ክሪፕቶግራፊ ነው ኦኬ በሴክሬት ኪ ነው ማለት ነው ኦኬ በሴክሬት ኪ በዝ ነው ይሄኛው ዓላማው ምንድነው አንደኛ ኪ ኤክስቼንጅ ኦኬ ኪ ኤክስቼንጅ ቁልፍ ለመለዋወጥ ነው ኦኬ ባጭሩ እንደውም ዝንገራችሁ ኪ ኤክስቼንጅ ማለት ጉግል እና የኔ ብራውዘር ማለት ነው ሲነጋገሩ መጀመሪያ ምን ያደርጋል አሁን በፐብሊክ ኪ ለመለው እንትን ኢንክሪፕት ለማድረግ በጣም ፓወር ይፈልጋል አይደለ ይዘገያል ፍጥነትም አይኖርም ስለዚህ ምን ይደረጋሉ የኔ ብራውዘር እና ጉግል መጀመሪያ ምን ይደረጋሉ
ኪ ይለዋወጣሉ። ሴክሬት ኪዋን ማለት ነው። የኔ ኮምፒውተር ወይም የኔና ጉግል በዚህ ሴክሬት ኪ እንለዋወጥ፣ በዚህ ሲሜትሪ ኪ እንነጋገር ብለው ይለዋወጣሉ ማለት ነው። ከተለዋወጡ በኋላ ያቺ ሼርድ ኪ ትኖራለች አይደለ? ከዛም በኋላ በዛች ያወራሉ ማለት ነው። ኦኬ ያቺ ሴሽን ኤክስፓየር እስኪሆን ድረስ የሆነ ሴሽን ታውቃላችሁ አይደለ? ሴሽን ይባላል። ከዛ እንደዛ ይሆናል ማለት ነው። ስለዚህ ኪ ኤክስቼንጅ ለማድረግ አውተንቲኬሽን፣ ማንነትን ለማረጋገጥ ዲጂታል ሰርቲፊኬት ላይ ስመጣ በስነ ስርዓት ይገባቸዋል። አውተንቲኬሽን ማንነት የሚረጋገጠው በእንትን ነው። ዲጂታል ሲግኔቸር ኦኬ። እነዚህ ለዲጂታል ሲግኔቸር የሚጠቅመው ማለት ነው አሲሜትሪክ ኪ ነው ማለት ነው። ስለዚህ ለኪ ኤክስቼንጅ አውተንቲኬሽን ዲጂታል ሲግኔቸር ላይ ማንና ጥቅም የሚውለው አሲሜትሪክ ክሪፕቶግራፊ ነው። ትልቅ ሂውጅ አማውንት ኦፍ ዴታ ኢንክሪፕት ለማድረግ ግን አይጠቅምም። ምክንያቱም ኮምፒቴሽናሊ ሃይ ነው፣ ስሎው ነው። ኦኬ ቶሎ ኢንክሪፕት ያደረጋችሁ አትጨርሱ። ፕሮሰሲንግ ፓወር ይበላል ማለት ነው። እኛ ደግሞ ዊ ዋንት ሃይ ስፒድ ኢንተርኔት አይደለ? ስለዚህ ኢንክሪፕት ሲያደርግ ጊዜ ከበላበት ለምን አያስፈልግም ማለት ነው። ሶ ኤግዛምፕሎች ኤኢኤስ አንድ አድቫንስድ ኢንክሪፕሽን ስታንዳርድ በሲሜትሪክ ማለት ነው። ኤኢኤስ ባለፈው አሳይቻለሁ። ዲኢኤስ፣ ትሪፕል ዲኢኤስ፣ ብሎፊሽ፣ ኢቭን ቻቻት ወይኒ የሚባሉ አሉ። ቻቻት ወይኒ እዚህ ጋር በአሲሜትሪክ በፐብሊክ ክሪፕቶ አርኤስኤ፣ ኢሲሲ፣ ኤሊፕቲክ ከርቭ ማለት ነው። ኤልገመል፣ ዲፊ-ሄልማን እነዚህ ምንድን ናቸው? they are typical example for asymmetric key cryptography ማለት ነው። ኦኬ ቤተሰቦች አዝግ ነበረ። ኤኒዌይስ የዛሬ አሲሜትሪክ ክሪፕቶግራፊ ይሄን ይመስላል። በሚቀጥለው ቪዲዮ እስከምንገናኝ ደህና ሰንብቱ።